በዘመናዊ የዓለም የፖለቲካ ታሪክ ውስጥ እንደ ኢራን በስጉርና በግልጽ ጦርነት ዘፍቆ ቁልፍ ሰዎቹን አንድ ባንድ በጠራራ ፀሐይና በድቅድቅ ጨለማ ሲነጠቅ የታየ ሀገር ለማግኘት ያዳግታል። ኢራን የሺህ ዘመናት ስልጣኔ ባለቤት፣ የመካከለኛው ምስራቅ የጂኦፖለቲካ ክብደት፣ የአሜሪካና የእስራኤል ቀዳሚ ባላንጣ። ይህች ሀገር ላለፉት ጥቂት ዓመታት መቋጫ ያጣ በሚመስል መልኩ የስቃይና የመቃተት አዙሪት ውስጥ ትገኛለች። የሀገሪቱ የጀርባ አጥንት ናቸው የሚባሉ የጦር ጀኔራሎች፣ የኒውክሌር ፕሮግራሟ አእምሮ የሆኑ ሳይንቲስቶቿ፣ አልፎ ተርፎም ፕሬዚዳንቷ ሳይቀሩ ባልጠበቀና አሰቃቂ ክስተቶች ህይወታቸው አልፏል። ይህ ሁሉ ሲሆን የሚነሳው ትልቁ ጥያቄ እንዴት የሚለው ነው። ኢራን በአካባቢው ካሉ ሀገራት ሁሉ የተሻለ የደህንነትና የስለላ መዋቅር እንዳላት የሚታወቅ በሺህ የሚቆጠሩ የአብዮት ጠባቂዎች ወይም አይአርጂሲ ሰራዊት ያላት እንዴት ቁልፍ ሰዎቿን ከጥቃት መከላከል ተሳናት? የኢራን የደህንነት ጋሻ የት ጋር ነው የተበሳው? ከቃሲም ሱሌማኒ ግድያ እስከ ፕሬዚዳንት ኢብራሂም ራይሲ የሄሊኮፕተር አደጋ፣ ከኒውክሌር ሳይንቲስቶች አሰቃቂ ግድያ እስከ ዛሬ ድረስ በሚካሄደው የአሜሪካና የእስራኤል ድብደባ ድረስ ያለውን የኢራን የደም እንባ ጉዞ አብረን እንቃኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የኢራንን ያለፉት ጥቂት ዓመታት የስቃይ ታሪክ ለመተረክ ከጥር 3 2020 የተሻለ መነሻ የለም። በዚያች ሌሊት በባግዳድ ዓለም አቀፍ አውሮፕላን ማረፊያ ሰማይ ላይ አንድ የአሜሪካ MQ-9 ሪፐር ድሮን አንዳች ድምፅ ሳያሰማ ሲያንዣብብ ነበር። ኢላማው አንድ ሰው ነበር። ነገር ግን ግለሰቡ ከኢራን ውጭ የኢራን ፖሊሲ የሚቀርጽ፣ የመካከለኛው ምስራቅን የውክልና ጦርነቶች ከጀርባ ሆኖ የሚያዝ፣ በጠላቶቹ ዘንድ ፍራቻን በደጋፊዎቹ ዘንድ ደግሞ አምልኮን ያተረፈው ጀነራል ቃሲም ሱሌማኒ ነበር። ሱሌማኒ ተራ ጀነራል አልነበረም። የኢራን እስላማዊ አብዮታዊ ጠባቂዎች ጓድ አይአርጂሲ የውጭ ኦፕሬሽን ክንፍ የሆነውን የቁድስ ጦርን ቁድስ ፎርስ ከ1998 ጀምሮ የመራ፣ የኢራንን ተጽዕኖ ከሶሪያ እስከ ሊባኖስ ከኢራቅ እስከ የመን ያስፋፋ የስልት አባት ነበር። በሶሪያ የበሽር አልአሳድን መንግስት ከመውደቅ ያዳነ፣ በኢራቅ ውስጥ የአይሲስን መስፋፋት ለመግታት ከሺአ ሚሊሻዎች ጋር የተዋጋ፣ የሊባኖስ ሂዝቦላህና የፍልስጤም ሐማስ የጦር አቅም እንዲጠናከር ቁልፍ ሚና የተጫወተ ሰው ነበር። ለእስራኤልና አሜሪካ እሱ የአሸባሪዎች ሁሉ አለቃ ነበር። ለኢራንና ደጋፊዎቿ ግን እሱ ሕያው ሰማዕትና ብሔራዊ ጀግና ነበር። በዛች ሌሊት ከደማስቆ ወደ ባግዳድ ሲበር ሱሌማኒ ከኢራቅ ከፍተኛ የሺአ ሚሊሻ መሪ ከሆነው አቡ ማህዲ አልሙሃንዲስ ጋር ተገናኝቶ ከአውሮፕላን ማረፊያው ሲወጣ ድሮኑ 2 ሚሳኤሎችን አስወነጨፈ። መኪኖቹም ተበታትነው የእሳት ኳስ ሆኑ። ሱሌማኒ የተገደለው ከኢራን ውጭ ቢሆንም ግድያው የኢራን የደህንነት መዋቅር ልብ ላይ የተሰነዘረ ጥቃት ነበር። የአሜሪካ መንግስት ግድያውን በይፋ ሲያውጅ ኢራን ብቻ ሳትሆን መላው ዓለም ነበር የተናጠው። ለመጀመሪያ ጊዜ አንድ ሉዓላዊ ሀገር የሌላ ሉዓላዊ ሀገር ከፍተኛ ወታደራዊ መሪን በሶስተኛ ሀገር ውስጥ ገድሎ ኃላፊነቱን በይፋ ወሰደ። ግድያው አንድ ትልቅ እውነትን አጋለጠ። የቱንም ያህል ጥንቁቅና የተከበበ ቢሆን የኢራን ቁልፍ ሰው በአሜሪካ የቴክኖሎጂና የስለላ ቅንፊት ተጋላጭ ነበር። የሱሌማኒ ሞት በኢራን ላይ ትልቅ የስነ ልቦና ጫና ፈጠረ። ጠንካራ በቀል እንደሚወስዱ ቢስቱም ከጥቂት ቀናት በኋላ በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ካደረሱት የሚሳኤል ጥቃት በዘለ የሱሌማኒ ክብደት የሚመጥን አጸፋ መመለስ አልቻሉም። ይህ ክስተት የኢራን የደህንነት መዋቅር የመጀመሪያውን ትልቅ ስንጥቅ አሳየ። ሱሌማኒን የተኩት ምክትሉ የነበሩት ኢስማኤል ቃኒ ነበሩ። ኢስማኤል ቃኒ ልክ እንደ ሱሌማኒ በ1980ዎቹ በነበረው የኢራን ኢራቅ ጦርነት ውስጥ የተሳተፉና የአብዮት ጠባቂዎች ጓድ ውስጥ ከፍተኛ ልምድ የነበራቸው ሰው ናቸው። ነገር ግን የሱሌማኒን ያህል ግርማ ሞገስና የግንኙነት መረብ አልነበራቸውም። የሱሌማኒ መሞት የፈጠረውን ክፍተት ሙሉ በሙሉ መሙላት ከባድ እንደነበር ብዙ ተንታኞች ይስማማሉ። ከዚህ ቀጥሎ የሚነሳው የአእምሮ ጦርነት ነው። የኒውክሌር ሳይንቲስቶች እልቂት፣ የኢራን ስቃይ በጦር ሜዳ ብቻ የተወሰነ አልነበረም። ምናልባትም ከዚህ የከፋውና የደህንነት መዋቅሯን የበለጠ ጥያቄ ውስጥ የከተተው በሀገሪቱ ልብ ውስጥ የተፈጸሙት ግድያዎች ናቸው። ኢራን ለዓመታት ስትለፋበት የነበረውን የኒውክሌር ፕሮግራም የሚያንቀሳቀሱት አእምሮች አንድ ባንድ ሲታደኑ የኢራን የስለላ ድርጅቶች አቅመ ቢስ መስለው ታዩ። እንደ አውሮፓውያን አቆጣጠር በኖቬምበር 2020 የኢራን የኒውክሌር ፕሮግራም አባት ተብሎ የሚነገርለት ሞሰን ፋክሪዛዴህ ከቴህራን ወጣ ብሎ በሚገኝ መንገድ ላይ ሲጓዝ ተገደለ። ግድያው የሆሊውድ ፊልም እንጂ እውነተኛ ታሪክ አይመስልም ነበር። በመጀመሪያ በመንገድ ላይ ቆመች የጭነት መኪና ውስጥ የደበቀ መሳሪያ ፈነዳ። ፋክሪዛዴህ ከመኪናው ሲወጣ በርቀት መቆጣጠሪያ ሪሞት ኮንትሮል የሚሰራ በሳተላይት የሚመራ መትረየስ ጥይቶችን አርከፈከፈበት። ይህ ሁሉ ሲሆን በአካባቢው አንድም ገዳይ በአካል አልተገኘም። ይህ ግድያ በስፋት የእስራኤል የስለላ ድርጅት በሆነው ሞሳድ እንደተፈጸመ የሚታመነው በርካታ አስደንጋጭ ሁኔታዎችን ይዞ መጣ። የመጀመሪያው የጠላት የስለላ መረብ የኢራን ቁልፍ ሳይንቲስት የጉዞ መስመር ብቻ ሳይሆን ያንን ያህል የተራቀቀ መሳሪያ ወደ ሀገር ውስጥ አስገብቶ ከቴህራን አቅራቢያ በሚገኝ መንገድ ላይ አሰማርቶ ጥቃቱን ፈጽመው ያለምንም ዱካ መሰወር መቻሉን አሳይቷል። ይህ የኢራን የደህንነት መዋቅር ውስጥ ከፍተኛ ክህደት ወይም ሰርጎ
ሰርጎ ገቦች መኖራቸውን የሚያመለክት ነበር። ፋክሪዛዴህ ከመገደሉ በፊትም ሌሎች በርካታ የኒውክሌር ሳይንቲስቶች በተመሳሳይ ምስጢራዊ ሁኔታዎች ተገድለዋል። ይህ የሚያሳየው ኢራንን ለማዳከም የሚደረገው ጥረት ጦር ጀነራሎችን ብቻ ሳይሆን የሀገሪቱን ወደፊት የቴክኖሎጂ አቅም ጭምር ኢላማ ያደረገ መሆኑ ነው። ከፕሬዚዳንት እስከ ጀነራል ያልጠበቁ ሞቶችና ስጉር ጥቃቶችም ቀጠሉ። ከፍተኛ መሪዎቿን የማጣት የኢራን ሰቆቃም ቀጥሏል። በሶሪያ የእስራኤል የአየር ድብደባዎች እየተደጋገሙ ሲሄዱ የቁዱስ ጦር ከፍተኛ አዛዦች ሰለባ መሆን ጀመሩ። በታህሳስ 2023 በሶሪያ ለመጀመሪያ ጊዜ የኢራን ወታደራዊ አማካሪ የነበረው ጀነራል ሰኢድ ራዚ ሙሳቪ በደማስቆ በሚገኝ መኖሪያ ቤቱ ላይ በደረሰ የአየር ጥቃት ተገደለ። ከጥቂት ወራት በኋላ በሚያዝያ 2024 በደማስቆ የሚገኘው የኢራን ቆንስላ ህንፃ ላይ እስራኤል በፈጸመችው የአየር ድብደባ የቁዱስ ጦር የሶሪያና የሊባኖስ አዛዥ የነበረውን መሐመድ ሬዛ ዛሂድን ጨምሮ ሌሎች 6 ከፍተኛ የአይአርጂሲ አባላት ተገደሉ። ይህ ጥቃት በቀጥታ የኢራን ሉዓላዊ ግዛት በሆነው ቆንስላ ላይ የተፈጸመ በመሆኑ ኢራን ለመጀመሪያ ጊዜ በቀጥታ እስራኤል ላይ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በማስወንጨፍ ምላሽ እንድትሰጥ አስገድዷታል። ነገር ግን ከሁሉም በላይ የኢራን ስርዓት ያናጋው ክስተት የተፈጸመው በግንቦት 2004 ነበር። የኢራኑ ፕሬዚዳንት ኢብራሂም ራይሲና የውጭ ጉዳይ ሚኒስትሩ ሁሴን አሚር አብዱላሂያን ሲጓዙበት የነበረው ሄሊኮፕተር በሰሜን ምዕራብ ኢራን ተራራማና ጭጋጋማ አካባቢ ተከስክሶ ሁሉም ህይወታቸው አለፈ። በይፋ የአደጋው መንስኤ መጥፎ የአየር ንብረትና የሄሊኮፕተሩ የዕድሜ መግፋት እንደሆነ ቢገለጽም በኢራንና በውጭ ያሉ ብዙዎች የእስራኤል ወይም የሌላ የውጭ ልጅ እንዳለበት ይጠረጥራሉ። ይህ ጥርጣሬ የኢራን የደህንነት መዋቅር ምን ያህል እንደተሸረሸረና ህዝቡ በራሱ መንገድ መግለጫ ላይ እምነት ከማጣት እንደደረሰ ያሳያል። ራይሲ የኢራን ጠቅላይ መሪ አያቶላ አሊ ካሜኒን ይተካሉ ተብሎ ከሚገመቱት ቀዳሚ ሰዎች አንዱ ነበሩ። የእሳቸው መሞት በኢራን የስልጣን ሽግግር ላይ ትልቅ ክፍተትና እርግጠኛ ለመሆን ፈጥሯል። እስራኤል ስትጠብቀው የነበረው ኢራን ለዓመታት ስትፈራ የነበረው እጅግ አስፈሪው ቀን ደግሞ መሪዋን አይነኬውን ለበርካታ ጊዜያት ከሞት ያመለጡትን አያቶላህ አሊ ካሜኒ ነጥቋታል። ለአራት አስርት ዓመታት ገደማ የኢራንን እስላማዊ ሪፐብሊክ በመንፈሳዊና ፖለቲካዊ በላይ መሪነት የመሩት የስርዓቱ የመጨረሻው ምሰሶ የነበሩት አያቶላህ አሊ ካሜኒ ተገድለዋል። ከሱሌማኒ እስከ አሊ ካሜኒ የሚለው ስጋትም የጠላቶች የመጨረሻ ግብ የት እንደነበር ሲያመላክት የኖረው የአስፈሪ ትንቢት ዛሬ በኢራን ሰማይ ስር መራራ እውነት ሆኗል። የአብዮቱ ጠባቂ የአገሪቱ የመጨረሻው የውሳኔ ሰጪ በጠላቶቻቸው ጨቋኝ አምባገነን በደጋፊዎቻቸው ደግሞ የዘመኑ መሪ ተብለው የሚጠሩት አዛውንት በተራ በሽታ አሊያም በእርጅና ሞት አልተለዩም። የተገደሉት በኢራን የደህንነት መዋቅር እምብርት ውስጥ በቴህራን ከተማ ውስጥ ነበር። ግድያ የተፈጸመው ልክ እንደ ቀደሙ ጥቃቶች የሆሊውድን ፊልም በሚያስንቅ ጥንቃቄና ውስብስብነት ነበር። አያቶላህ ካሜኒ ከቅርብ አማካሪዎቻቸውና ከከፍተኛ የጦር ጀኔራሎቻቸው ጋር በከፍተኛ ጥበቃ በሚደረግለት ስጉር ቢሮ ውስጥ ስብሰባ ላይ ነበሩ። ጥበቃው ከመቼውም ጊዜ በላይ የጠበቀ ነበር። ከውጭ ሀገር ክልሉ በጸረ አውሮፕላን ሚሳኤሎች ታጠረ። ከውስጥ ደግሞ እያንዳንዱን ሰውና ቁስ የሚፈትሹ በመቶች የሚቆጠሩ ታማኝ ጠባቂዎች የነበሩበት ምሽግ ነበር። የአሜሪካ ድሮኖችም ሆኖ የእስራኤል ተዋጊ ጀቶች ሊደርሱበት የሚያችሉትን ቦታ ነው። ጥቃቱ የመጣው ከውጭ አልነበረም፣ የመጣው ከውስጥ ነው። ማምሻውን ስብሰባው እየተካሄደ ሳለ ጆሮን የሚያደነቁር ፍንዳታ የቴህራንን ጸጥታ ሰነጠቀው። የቢሮ ህንፃ የላይኛው ክፍል ተደርምሶ የእሳት ኳስ ሆነ። የመጀመሪያው ድንጋጤ ሲያልፍ እውነታው እንደ መብረቅ ወረደ። ፍንዳታ የመጣው ከህንፃው ውስጥ ከተጠመደ እጅግ ዘመናዊና ኃይለኛ ቦምብ ነበር። አያቶላህ አሊ ካሜኒን ጨምሮ በስብሰባ ላይ የነበሩ በርካታ ከፍተኛ ባለስልጣናት ህይወት በቅጽበት አለፈ። የኢራን መንግስት ለሰዓታት በዝምታ ከቆየ በኋላ በጥልቅ ሐዘን የመሪውን መገደል ለህዝቡና ለማሳወቅ ኢራን በቅጽበት ወደ ትርምስ ገባች። ቴህራንና ሌሎች ከተሞች ደግሞ በሐዘንና በቁጣ ማዕበል ተዋጡ። ነገር ግን ከሐዘኑ ጎን ለጎን እንደ ሰደድ እሳት ዛመተው ትልቁ ጥያቄ እንዴት የሚለው ነበር። የኢራን ደህንነት ጋሻ ለምን ተበሳ? እዚህ ላይ ወደ ዋናው ጥያቄ እንመለሳለን። ለምን ኢራን እነዚህን ሁሉ ጥቃቶች ማስቆም ለምን ተሳናት? መልሱ ውስብስብና በብዙ መላምቶች የተዋቀረ ነው። የመጀመሪያው የኢራን ጠላቶች የተራቀቀ አቅም ነው። ኢራን የምትዋጋው ከተራ አማጺ ቡድኖች ጋር አይደለም። ባላንጣዎቿ የዓለማችን ሀያላን የሆኑት አሜሪካና በመካከለኛው ምስራቅ ከሁሉም የተሻለ የስለላ መረብ ያላት እስራኤል ናቸው። የእነዚህ ሀገራት የቴክኖሎጂ የሳይበርና የሰው ለሰው ስለላ አቅም እጅግ የላቀ ነው። ከዚህ ባለፈ የውስጥ ሰርጎ ገቦችና ክህደት ተጠቃሽ ነው። እንደ ፋክሪዛዴህ አይነት ግድያ የውስጥ አዋቂ እርዳታ ከሌለው ሊፈጸም አይችልም። በኢራን ስርዓት ውስጥ በገንዘብ በፖለቲካዊ ርዕዮተ ዓለምና በብሔር ልዩነት ምክንያት ለውጭ ኃይሎች መረጃ የሚያቀብሉ ሰዎች መኖራቸው ግልጽ ነው። የኢኮኖሚ ማዕቀቡና የህዝቡ ምሬትም አንዳንድ ሰዎች ለገንዘብ ሲሉ ሀገራቸውን እንዲከዱ በር ከፍቶ ሊሆን ይችላል። ሌላው ጂኦግራፊያዊ መስፋፋት ነው። የኢራን የውጭ ፖሊሲ በብዙ ሀገራት ላይ የተዘረጋ ነው። የቅዱስ ጦር አዛዦች በኢራቅ፣ ሶሪያና ሊባኖስ በቋሚነት ይንቀሳቀሳሉ። ይህ መስፋፋት ለጥቃት የበለጠ ጋላጭ አድርጋቸዋል። ሱሌማኒም ሆኑ ሌሎች ጄኔራሎች የተገደሉት ከኢራን ውጭ ነው።
ከዚህ ባለፈ የቴክኖሎጂ ክፍተት ነው። ኢራን በሚሳኤልና በድሮን ቴክኖሎጂ እጅግ ብትራመድም በሳይበር ደህንነትና በጸረ ስለላ ረገድ ከምዕራባውያን ሀገራት ጋር ሲነጻጸር ክፍተት ሊኖርባት ይችላል። የስርዓቱ ራስ የሀገሪቱ ዓይንና ጆሮ በዚህ ደረጃ ጥበቃ የሚደረግለት ቦታ ላይ እንዴት ሊገደሉ ቻሉ? ይህ ጥያቄ ጣቱን የቀሰረው ወደ አንድ አቅጣጫ ነበር። ክህደት፣ እጅግ ከፍተኛ ደረጃ ላይ የደረሰ የውስጥ ክህደት አለ። የተበሳው ጋሻና የውስጥ ሰርጎ ገቦች የአያቶላህ አሊ ካሜኒ ግድያ የቃሲም ሱሌማኒን የሞሰን ፋክሪዛዴህንና የሌሎችንም ግድያ ሲያጅብ የነበረውን የውስጥ ሰርጎ ገቦች ጥርጣሬ ወደማይታበል እውነት ተቀይሮታል። ይህ ጥቃት የአሜሪካ ሲአይኤ እና የእስራኤሉ ሞሳድ የጋራ ኦፕሬሽን እንደሆነ በሰፊው ቢታመንም አፈጻጸሙ ግን ያለ ኢራናውያን ተባባሪነት ፈጽሞ ሊታሰብ ማይችል ነው። የሚናፈሱ መረጃዎችና የኢራን አብዮታዊ ጠባቂዎች የጀመሩት የውስጥ ምርመራ እንደሚያመላክተው ይህ የአንድ ቀን ስራ አልነበረም። ለዓመታት ጠነሰሰ እጅግ ውስብስብ የሆነ የስለላ ኦፕሬሽን ውጤት ነበር። ጠላቶች የኢራን የደህንነት መዋቅር በሶስት ዋና ዋና መንገዶች እንደበሱት ይገመታል። የመጀመሪያው ርዕዮተ ዓለማዊ ተቃዋሚዎችና ሰርጎ ገቦች ናቸው። የኢራን ስርዓት የቆየ ባላንጣ የሆነው ሙጃሂዲን ኤኸልክ ኤምኢኬ የተባለው በስደት ላይ የሚገኝ የተቃዋሚ ቡድን ከምዕራቢያን የስለላ ድርጅቶች ጋር በመተባበር በኢራን ውስጥ ጥልቅ የሆነ መረብ እንዳለ ይነገራል። የዚህ ቡድን አባላት ወይም ደጋፊዎች በመንግስት መዋቅር ውስጥ በተራ ሰራተኛ ደረጃ ሳይቀር ሰርገው በመግባት ለዓመታት መረጃ ሲያቀብሉና ለእንዲህ አይነቱ ጥቃት ምቹ ሁኔታን ሲፈጥሩ ቆይተዋል ተብሎ ይታመናል። ፈንጂው ወደ ህንፃ የገባውም በክፍፍል በተለያዩ ጊዜያት የታችኛው እርከን ላይ ባሉ ነገር ግን ወሳኝ ቦታዎች ላይ በሚሰሩ ሰርጎ ገቦች አማካኝነት እንደሆነ ጠንካራ ግምት አለ። ለዓመታት የዘለቀው የኢኮኖሚ ማዕቀብና በመንግስት መዋቅር ውስጥ የተሰራፈው ሙስና አንዳንድ ከፍተኛና መካከለኛ ባለስልጣናትን እንዲሁም የጦር መኮንኖችን ለገንዘብ ሲሉ ህሊናቸውን እንዲሸጡ አድርጓቸዋል። ሞሳድና ሲአይኤም ይህንን ክፍተት በመጠቀም በቢሊዮን የሚቆጠር ዶላር በማፍሰስ ወሳኝ መረጃዎችን የሚሰጧቸውና ሎጂስቲክስ የሚያመቻቹላቸውን ሰዎች በመመልመል የደህንነት ስርዓቱን ከውስጥ እንደበሉበት ይነገራል። የአያቶላህ ካሜኒን የስብሰባ ጊዜና ቦታ በትክክል ማወቅ የተቻለው ከእርሳቸው የቅርብ የጥበቃ ክበብ ውስጥ ባለ አንድ ሰው ክህደት እንደሆነ የምርመራው የመጀመሪያ ውጤቶች ያመለክታሉ። ከዚህ ባለፈ በስርዓት ውስጥ ያሉ ስውር የተቃውሞ አጀንዳዎችም አሉ። ይህ ከሁሉም በላይ አደገኛውና ስርዓቱን ሊያፈራርስ የሚችል ስጋት ነው። በአብዮት ጠባቂዎች ጓድና በደህንነት መዋቅር ውስጥ በስርዓቱ አቅጣጫ የሚያስማሙ በተለይ ስልጣን ወደ አያቶላህ አሊ ካሜኒ ልጅ ወደ ሙጅተባ ካሜኒ እንዳይተላለፍ የሚፈልጉ ጠንካራ አንጃዎች መኖራቸው ሲነገር ቆይቷል። እነዚህ ቡድኖች የውጭ ኃይሎች ጥቃት ስርዓቱን በማዳከም ለእነሱ የስልጣን እድል ይፈጥረንናል በሚል ስሌት ሆን ብለው የደህንነት ክፍተቶችን ችላ ብለው ሊሆን ይችላል ወይም በቀጥታም ተባብረው ሊሆን ይችላል የሚለው ጥርጣሬም በስፋት ይነሳል። የካሜኒ ግድያ ያስከተለው ውጤት ከማንም መሪ ሞት በላይ ነው። የኢራን እስላማዊ ሪፐብሊክ መሰረት ያናጋው እርሳቸው የሃይማኖት መሪ ብቻ ሳይሆኑ የፖለቲካው ማዕከል፣ የጦር ኃይሎች ጠቅላይ አዛዥና በሁሉም የአገሪቱ ጉዳዮች ላይ የመጨረሻውን ቃል የሚሰጡ ሰው ነበሩ። የእርሳቸው አለመኖር ኢራንን ከዚህ በፊት አይተው የማታውቀው የስልጣን ክፍተትና የውስጥ ሽኩቻ ውስጥ ከቷታል። ፕሬዚዳንት ራይሲ ከ2 ዓመት በፊት በመሞታቸው የካሜኒን ቦታ ሊተካ ይችላል ተብሎ ሲጠበቅ የነበረው ሰው የለም። የኢራን የሚሳኤልና የኒውክሌር ማዕከላት ላይ የሚሰነዝረው ጥቃት ተጠናክሮ ቀጥሏል። አመራር ያጣውና በውስጥ ክህደት የተናወጠው የኢራን ጦር የተቀናጀና ጠንካራ ምላሽ ለመስጠት እየተቸገረ ነው። የኢራን ያላቋረጠ የደም እንባ በታሪክ የመጨረሻውና የከፋው ምዕራፍ ላይ ደረሰ ይመስላል። ከሱሌማኒ እስከ ካሜኒ የተጓዘው የጥፋት መንገድም የአገሪቱን የጀርባ አጥንት ሰብሮታል። አንድ ጊዜ በአካባቢ ፍራቻን የነዛው በጠንካራ የደህንነት መዋቅሩ ይመካ የነበረው ስርዓትም ዛሬ በገዛ ልጆቹ ክህደትና በጠላቶቹ ብልጠት ተንበርክኳል። እነዚህ ተከታታይ ግድያዎችና በሆነ ወቅቱም በአሜሪካና በእስራኤል የሚፈጸሙት የሚሳኤልና የጦር መሳሪያ ማከማቾች ላይ የሚደርሱ ድብደባዎችም በኢራን የመከላከል አቅም ላይ ከፍተኛ ተጽዕኖ አላቸው። ቁልፍ ጀነራሎችን ማጣት የእዝና ቁጥጥር ሰንሰለቱን ያውካል። ልምድ ያላቸው መሪዎችን ያስወግዳል። እንዲሁም በሰራዊት ውስጥ የሞራል ውድቀትን ሊያስከትል ይችላል። የኒውክሌር ሳይንቲስቶችን ማጣት የፕሮግራሙ እድገት ያዘገያል። የጦር መሳሪያ ማከማቾች መደብደግ ደግሞ ለውክልና ጦርነቶች የሚላከውን የጦር መሳሪያ አቅርቦት ይጎዳል። ነገር ግን ይህ የሳንቲሙ አንድ ገጽ ብቻ ነው። ከዚህ ሁሉ ጥቃት በተቃራኒ ኢራን እስካሁን ሙሉ በሙሉ አልፈረሰችም። ስርዓቱ አሁንም ቆሟል። ይህ እንዴት ሊሆን ቻለም? የመጀመሪያው የስርዓቱ ጥልቀት ነው። የኢራን አብዮታዊ ስርዓት በአንድ ሰው ላይ ብቻ የተመሰረተ አይደለም። ሱሌማኒ ሲገደል እስማኤል ቃኒ ወዲያውኑ ተክቶታል። ራይሲ ሲሞት ስርዓቱ በፍጥነት ጊዜ ፕሬዚዳንት ሾሞ አዲስ ምርጫ አዘጋጅቷል። ስርዓቱ ሰዎችን መተካት አቅም አለው። ምንም እንኳን አዲሱ ሰዎች የቀድሞቹን ያህል ተጽዕኖ ፈጣሪ ላይሆኑ ቢችሉም። ሌላው ያልተማከለ የውክልና ጦርነት ነው። የኢራን ኃይል በውክልና በሚንቀሳቀሱ ቡድኖች ላይ በእጅጉ የተመሰረተ ነው። እንደ ሊባኖስ ሂዝቦላ ያሉ ቡድኖች የራሳቸው የሆነ ጠንካራ መዋቅርና አመራር አላቸው። የኢራን ድጋፍ ቢቋረጥባቸው እንኳ ራሳቸውን ችለው ለረጅም ጊዜ መዋጋት ይችላሉ። ይህ የኢራን ተጽዕኖ በቀላሉ እንዳይጠፋ ያደርገዋል። ሌላው ስትራቴጂካዊ ትዕግስት ነው። ኢራን ከራሷ በወታደራዊ አቅም እጅግ ከሚልቁት አሜሪካና እስራኤል ጋር በቀጥታ ጦርነት ውስጥ መግባትን ባትፈልገውም አሁን ግን
አይቀር ይመስሏል። ስለዚህ አጸፋ ብዙ ጊዜ ቀጥተኛ ያልሆነ በተዘዋዋሪ መንገድ ወይም ጊዜውን ጠብቆ የሚፈጸም ሆኖ ቆይቷል። ታሪካችንን ስናጠቃልል የኢራን ታሪክ በስቃይና በመቃት ውስጥ የተሞላ ቢሆንም በተመሳሳይ ጊዜ አስገራሚ የመቋቋም ችሎታን ያሳያል። ሀገሪቱ ቁልፍ ልጆቿን በጠላቶቿ እጅ አጥታለች። ከጀነራል ቃሲም ሱሌማኒ ግድያ እስከ ፕሬዚዳንት ኢብራሂም ራሲ አደጋ፣ በመጨረሻም እስከ አያቶላህ አሊ ካሜኒ ግድያ ስርዓቱ ከፍተኛ ኪሳራን አስተናግዷል። የደህንነት መዋቅሩ በተደጋጋሚ ተበስቷል። አሁን ትልቁ ጥያቄ ከዚህ በኋላ ምን ይመጣል የሚለው ነው። ኢራን ከዚህ ውድቀት ተንሰራፍታ በአዲስ መሪ ዙሪያ ተሰባስባ ለበቀል ትነሳ ይሆን ወይንስ የውስጥ ሽኩቻውና የውጭ ጥቃቱ ደማምሮ እስላማዊ ሪፐብሊክን ወደ መበታተንና የእርስ በርስ ጦርነት ይከታታል? የኢራን የደም እንባ ታሪክ የመጨረሻው ምዕራፍ ተጽፏል ወይስ ይህ ገና የሌላ ይበልጥ የከፋ መከራ መጀመሪያ ነው? ዓለም ትንፋሹን ውጦ የዚህን ጥያቄ መልስ እየጠበቀ ነው። የኢራን የደም እንባ ገና ይቆም አይመስልም። የስውር ጦርነቱም እንደቀጠለ ነው። ጥያቄው ኢራን እስከ መቼ ይህንን ግፊት መቋቋም ትችላለች? ወይንስ የመቋቋም ስልቷ በመጨረሻ ጠላቶቿን ያሰለቻል? ይህንን ጊዜ ብቻ ነው የሚመልሰው። እስከዚያው ግን የመካከለኛው ምስራቅ የፖለቲካ ድራማ ማዕከል የሆነችው ኢራን በስቃይ ውስጥ ሆና ቀጣዩን የጠላቶቿን እርምጃ በሰቀቀን መጠበቋን ትቀጥላለች። ለዛሬው በዚሁ አበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ። 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 ሰናይ ጊዜ ይሁንላችሁ።